ምንድነው? ምንድነው? ምን አነካኝ? ምንድነው? ለቃቃኝ ምንድነው? ውጡልኝ። አንተም ካሜራማኖችም እዚህ ከጀርባ ያሉትም ሁሉ ምን አስባችሁ ነው? ምን ፈልጋችሁ ነው እዚህ የመጣችሁት? ነገርኩሽ እኮ ያንቺ እርዳታ ያስፈልገኛል፣ እንድትረጂኝ እፈልጋለሁ። ካሜራስ ምንድነው ታዲያ? በቃ ሌክዠሪየስ የሆነ ግቢ ነው ያየሁት። በጣም የሚገርም ነው። በዚህ ልክ አልጠበቅኩትም። እንዴት ነው ግን በዚህ ህይወት በዚህ ደሞዝ እንደዚህ አይነት ቤት መስራት አይከብድም? በቃ ማንም ሰው ደግሞ ይኸውልህ ከሰራ የማይቀየር ሰው የለም። ስለዚህ እኔ የምሰራለሁ እሱም ይሰራል። እኔ ደግሞ ታውቃለህ ያለ እረፍቱላ ነው የምሰራው። ግን ሰፈር ነው ግቢያችሁ። ለምን ተለወጠ ነው? እንዴት ነው ነገሩ? አይደለም ከየት መጣ? አይ ግን አንተን ግን አንተን ይመለከታል እንዴ? ማለት ስለምን ሬሳ ነው የምትወሬ? ነጌታ እኮ ነው የምትመጣው። ቆይ ሁሉኝ አልፈልግም። ይኸውልህ እህቴ እንደነገርኩሽ ከባድ ሁኔታ ውስጥ ነው ያለችው። እሱን ነግረከኛል። አሁን ስለምን ሬሳ ነው እየጠየከኝ ያለከው? እኔ እስካሁን ድረስ ላስጨርስክ ብዬ ነው እያዳመጥኩ ያለው። ስለዚህ ተነስና ውጣልኝ። ምን ማለት ነው? ውጡልኝ። ምንድነው? ካሜራውን ምንድነው ይዘህ የመጣክብኝ? ምን ማለት ነው? ቆይ እስካሁን እያዳመጥኩክ ነበር አይደለ? ስለዚህ አሁን ውጣልኝ በቃ። ይሄን ያልነግርሽ አንቺ እርዳታ ያስፈልጋል። አዳመጥኩክ እኮ። ስለዚህ ውጡልኝ። አንቺ እርዳታ ያስፈልገኛል ብዬሽ እንዴት እንደዚህ ታደርጊኛለሽ? በቃ ይኸውልህ አሁን እየተናገርክ ያለውን እኮ ይኸውልህ ሰምቻለሁ። እኔን ደግሞ አዳምጠኝ። ውጡልኝ። አንተም ካሜራማኖችም እዚህ ከጀርባ ያሉትም ሁሉ ምን አስባችሁ ነው? ምን ፈልጋችሁ ነው እዚህ የመጣችሁት? ነገርኩሽ እኮ ያንቺ እርዳታ ያስፈልገኛል፣ እንድትረጂኝ እፈልጋለሁ። ካሜራስ ምንድነው ታዲያ? ካሜራ እኮ ነገርኩሽ እኔ እረሳለሁ። ስለዚህ ያንን ትረሳለህ? ምንድነው እንደዚህ ተሽፋፈከው? ማክሱ ኮፍያው ምንድነው? እኔም እያመመኝ ስለሆነ ነው። በቃ እኔ ያለሁበት ጭንቅ እኮ እንጂ እየቀለድክ ነው። እሺ ቆይ ተረጋጊ። ቆይ ልቀቀኝ። እሺ ኮፍያን እሱን እኮ ከፈለግሽ ላውልቀው እችላለሁ። ማክሱስ እንደገና ኳላስ ይዘህ የመጣኩት ምንድነው? አንቺ የጤና ባለሙያ አይደለሽ እንዴ? ማስክ እንዴት ሰው ለምን እንደሚያደርግ ነው ልንገርሽ ነው? ምንድነው? እኔ ምንም ነገር አላማርከኝም። አንደኛ ተሸፋፍነክ ነው የመጣከው፣ ሁለተኛ ሰው አስከትለክ ነው የመጣው። ተረጋጊና ቁጭ በይ። ተረጋጊ፣ አይዞሽ። እሺ ቁጭ አልኩሽ። ምንድነው? ቆይ የሚያስፈራሽ ነገር አለ? እኔ ምንም የሚያስፈራኝ የለም። ለምንድን ነው የምፈራው? ነገርኩሽ እኮ ማስክ ምን ማለት ነው የሚያስፈራሽ ነገር አለ? ለምንድን ነው የምፈራው? እኔ አይደለም ማስክ ለጤንነቴ ብዬ ያደረኩት ነገር ነው። አንቺ የጤና ባለሙያ ነሽ። የማስክ ምንነት አይጠፋሽም። በቃ ማለት አሁን በየቦታው ይሄው ስሚኝ፣ ያልተበደርኩበት ሰው የለም። ለእህቴ ምክንያት እህቴን ለማሳከም እኮ ታዲያ አንቺ ሰው አይደለም ነገርኩሽ እኮ። አዳምጠኝ። በጣም ነው የማዝነው እህት እንደዚህ ትሰሚኛለሽ? እኔ እኮ ትረጂኛለሽ ብዬ እኮ ነው እዚህ ጋር ያለሁት እንዴ። ታዲያ ካሜራውስ ምንድነው? እሱን ነገርኩሽ። አስከትለክ የመጣከው እሱን ነገርኩሽ። ይሄ ኮፍያ ማረግ እኔን ደግሞ አንዴ አዳምጠኝ ለምን? ስለዚህ ውጡልኝ። ላግዝህ ልረዳክ አልችልም። ምን ማለት ነው? ሌላ ስራ ላይ ልሄድ ነው፣ ወደ ስራ ልወጣ ነው። እባክሽ እሺ አንዴ ብቻ ስሚኝ እባክሽ ነይ ተቀመጭ። ነገርኩሽ እኮ እህቴ ከባድ ሁኔታ ውስጥ ነው ያለችው። ነገርኩኝ እኮ አዳመጥኩህ። እሱን ቆይ መች አስጨረሽኝ? እህቴ ከባድ ሁኔታ ስለ እህትህ ነገርኩኝ። ደጋግመህ አትንገረኝ። እኔ ደግሞ ስሚኛ፣ አንቺ እኮ አሁን ከዚህ ቤት መውጣት አትችልም ነው? አዳምጪኝ። ምንድነው? ከዚህ ቤት መውጣት አትችልም ነው? አይደለም አዳምጪኝ። መጀመሪያ ሌላ ሰው ልጥራ። አትወጡም? አዳምጪኝ። መጀመሪያ አዳመጥኩህ። አንቺ ማትረጂኝ ከሆነ እኔ እወጣለሁ። ግን አንዴ ስሚኝ። እሺ ስሚኝ። አዎ ማለት ሰንታይ ልስማሽ። አሁን አንቺ ጥያቄ ያነሳሻለሽው ካሜራውና እኔ ያለውበት ነገር ከሆነ ስሚኝ። ቆይ አንዴ ደቂቃ ብቻ ካሜራው አንተም ከኋላ አስከትለ የመጣው ሰው ደቂቃ ብቻ ስሚኝሽ። ነገርኩሽ፣ ሌሎችን ነግሬሻለሁ። ኮፍያ ማረገው ያልተበደርኩበት ሰው የለም። ለዚህ ነው ተሸፋፍነክ የመጣከው? አዎ ስሚኝ። ቆይ እንዴት ልመነክ? እዚህ ጋር ካሜራ አለ፣ አንተ ተሸፋፍነካል፣ ከኋላ ሰው ይዘመታል። ታዲያ እንዴት ነው ማምንክ? እንዴት ነው ማምንክ? ታማሚትክስ ትኑር አትኑር እኔ በምን አውቃለሁ? እንዴት ነው ወንድ? እሺ ወረቀት ይዛል አለ። እህቴን ሳሳክማት የታል? ይዛል? አሳየኝ። እሺ እችላለሁ። እሱን አሳይሻለሁ እኮ አሳየኝ። አንተ የእውነት እህት ታማሚ ሆና ቢሆን ኖሮ ወረቀት ትይዛለህ። ምክንያቱም ከዚህ በፊት ሕክምና ወስዳለሁ ብላለች። አሳይሻለሁ። አሳየኛ። እሱን አሳይሻለሁ። ግን ተረጋጊ። መጀመሪያ እኮ ሁማኒቲ ይበልጣል። ይሄን ያህል እየነገርኩሽ እኔ ወንድ ልጅ እንደዚህ እንደኔ በምን አምልካለሁ? የታውቃችኋለሁ እናንተን። የእውነት እህት ታማብክ ቢኖር ኖሮ ማስረጃ ምንም የለም። ለምን ተጠራጠረው? ካሜራ ትፈሪያለሽ? ለምን አልፈራም? ምን ማለት ነው? ቤቴ ድረስ ካሜራ ይዘህ መተህ ደግሞ ለምን ትፈሪያለሽ ትላለህ እንዴ? እሱን አንተን አይመለከትም። እንዳይገለጥብሽ ውጣልኝ። አትወጣም? እሺ
የሰፈር ሰው ልጥራ? አይ አይደለም። እሺ ቆይ ተረጋጊ። ተረጋጊ። ቆይ እሺ ቆይ ተረጋጊ። ይኸው ተረጋጊ። ነግሬሻለሁ እኮ እስኪ ቆይ ላሳይሽ። እህቴ እያት ምን አይነት ሁኔታ ውስጥ እንዳለች እያት። እቺን የመሰለች እህቴ አሁን ላይ ግን የአልጋ ቁራኛ ሆና ነው ያለችው። እባክሽ እርዳታሽ ያስፈልገኛል። እኔ ከአንቺ ምንም የተለየን የምፈልገው ነገር የለኝም። ግን እሺ አሁን ደምጠኝ። እንዳግዝክ ነው አይደል የምትፈልገው? ካሜራውን አጥፋልኝና ከካሜራ ጀርባ ያሉትን ከዚህ እንዲሄዱ አድርግልኝ። አግዝካለሁ። እነሱ እኮ እንደነገርኩሽ እኔ ቀልብ የለኝም። ስሚኝ ቆይ እሺ አዳምጪ። በቃ እኔ እናንተ ልንግባባ አንችልም። ቆይ ስሚኝ እኔ ስራዬ ልክ አዳምጠኝ። በካሜራ እየተቀረጸ እኔ ምንም አይነት ስራ አልሰራም፣ ሰርቼም አላውቅም። በቃ እሺ የምትሰማኝ ከሆነ እሺ ዝጉት። ይዝጉትም ይሄዱን ከዚህ ጋር ይቀመጡ። ለምን እንደሆነ ታውቂያለሽ? ነገርኩሽ እኮ እኔ አልፈልግም። እኔ እረሳለሁ። እነሱ ናቸው። እያንዳንዱን ነገር እኔ ጽፌ እሰጥካለሁ። ትረሳለህ አይደለ? እኔ ሁሉንም ነገር ጽፌ እሰጥካለሁ። በቃ መቼም ማንበብ አያቅትክም። እያነበብኩ መድኃኒት መስጠት አያቅትክም። እጽፍልሃለሁ ለምትረሳው ነገር። ስለዚህ ይውጡ። እንዳግዝህ ከፈለክ ሁሉንም አስወጣቸው። አንድ ሰው ብቻ ይቅር። እንዳግዝህ ከፈለክ ሁሉንም አስወጣልኝ። እንዳግዝህ ከፈለክ ነው። ይልክ አሁንም እህትን ፎቶዋን ስላዩ ነው ያሳዝነኝ ነው ያለችበት ሁኔታ። አንድ ሰው ብቻ ይቅርልኝ። እሺ አንድ ሰው ያግዘኛል። እሺ አንድ ሰው ብቻ ላስቀር። በቃ ሌሎቻችሁ ውጡ። አንድ ሰው ብቻ እሺ። ለምን እንደነገርኩሽ ነው። እቺን የመሰለች ቴዲያት ምን እንደምትመስል አሁን ላይ ግን ያልጋ ቁራኛ ነው። ስለዚህ በቃ ስለዚህ ነው አሁንም ጽፍልክ ነገር ምና አያስማማክም ነው። በቃ አሁን ይሄው ካሜራውንም ዘግተዋል። በቃ ይውጡ። ሌሎቻችሁ ውጡ። በቃ አንድ ሰው ብቻ ይቅር። በቃ ይኸው የወጡ ነው። በቃ የወጡ ነው። በቃ ይኸው በቃ ይወጣል። እሺ አሁን ልታሚን ትችላለሽ አይደለ? እኔ እኮ ሲጨንቀኝ እኮ ነው እንደዚህ የምመጣው። ሲጨንቀኝ ለምን እንደነገርኩሽ ከወር በፊት ቆማ መራመድ የነበረባት እህቴ በእኔ ስህተት ምክንያት እኔ ስቅበዘበዝ በየቦታው ስሮጥ መድኃኒት ልገዛ ስሮጥ እረሳለሁ። ከዛ በኋላ ምን ሆነ? አሳልፌ እሰጣታለሁ። ልክ ያልሆነ መድኃኒት እሰጣታለሁ። እህቴ እኔው እየለፋሁላት እሱን እኮ ነገርከኝ። ይኸውልህ ለእሱ ማፍትሄ ደግሞ እኮ ብዬ አይገባሽም እኮ አትረጂኝም። እኔ ያለሁበት አዳመጥኩክ፣ የሰማሁክ ነው። እሱን እኮ መጀመሪያም ነገርከኝ። አግዢኝ፣ በእግዚአብሔር አግዢኝ፣ እባክሽ አግዢኝ። የአንቺ እርዳታ ያስፈልገኛል። እሺ አግዝካለሁ፣ እረዳካለሁ። አሁን እህት መምጣት ትችላለች። አሁን ላይ ማለት ያው ተሸክሜ በሰው ልትመጣ ትችላለች። በራሳችን እኮ እንድረዳ ከፈለግ እህት መምጣት አለባት። ታዲያ እንዴት አድርጌ ነው እንትን ልረዳ የምችለው? እህትን ነው አይደለ እንዴ? ስለ እህትን ያናገርከኝ። ስለዚህ እህትን አንቺ ሄደሽ ልታክሚያታችን ምዛ አይ እኔ እንኳን አልሄድም። ለምን? መምጣት የምችል ከሆነ እዚህ ትምጣ። ለምን? ምን አለበት ማለት የተለያዩ ሰዎችን ቤት ለቤት እንደምታገለግይ ሰምቻለሁ። ጊዜ ካለኝ አልፎ ግን አሁን ጊዜ የለኝም እንዳልኩክ። ስለዚህ እዚህ ከመጣሽ ለብር ከሆነ እኔ የሚያስፈልገውን ሁሉ የምትፈልጊውን ሁሉ እኔ ምንም ሰርቼ እከፍልሻለሁ። ምንም ሰርቼ ማለት ገና ሰርተክ በዱባይ ነው ልትተሳከማት የመጣው አይደለም? በዱባይ አይደለም፣ ግን የትም የገባሁበት ገብቼ የምትፈልጊውን ብር እህቴ ብቻ ትዳንልኝ እንጂ ለአንቺ ምንም እከፍልሻለሁ። ስለዚህ ምን መሰለሽ፣ ስለዚህ እዚህ ዛት ማምጣት ከቻልክ እዚህ አምጣት እንድረዳ ከፈለክ። ችግር የለውም፣ እሱንም ላመጣት እችላለሁ። አንቺ መሄድ ማቺ ከሆነ እኔ እንደምንም አመጣታለሁ። እሱ ችግር የለውም። ሌላ ሀገር ነው እዚህ ሀገር ነው እህትክ ያለችው? እዚሁ ነው፣ ግን ትንሽ ራቅ ይላል። እዚህ ካለውበት ትንሽ ወጣ ያለ ነው። ወጣ ያለ ማለት እዚሁ ከተማ ማለት መነሻዋ ምንድነው? ምን ሆና ነው እህትክ? እንጂ እሱን እኔ ምንም ላውቅ አልቻልኩም። ግን ማለት ዶክተሮች አንድ ነገር ብለውኝ ነበር። እንዳልኩሽ እርዳታ ያስፈልጋታል፣ በደንብ ትሪት የሚያረጋት ባለሙያ ያስፈልጋታል ብለውኝ ነበርና የዛን ባለሙያ ባክግራውንድ ደግሞ ያው ከጤና አንፃር በደንብ
ማወቅ አለብህ። ከተቻለ ደግሞ የዛን ሰው ለምን እኛም አምነን ስለሆነ ለዛ ባለሙያ ኃላፊነቱን የምንሰጠው ከቻልክ ደግሞ የኤግዛም ባለሙያ ባክግራውንድ ያለውን መረጃዎች ይዘና ብሎኝ ነበር። ስለዚህ ያው አንዳንድ ነገሮችን ብትነግሪኝ እኔም ዶክተሮቹን ለማሳመን ይረዳኛል። አመጣታለሁ። እሱ ማምጣት ችግር የለውም። እሷ ትዳንልኝ። እኔ የሚያስፈልገውን ከዚህ በፊት ማንም ከፍሎሽ ማህቁን ብር ከፍልሻለሁ። እንደነገርኩሽ እኔ ያው ካለውበት ነገር አንጻር ጫና በዝቶብኝ እንጂ ደህና ብር ያለኝ ሰው ነኝ። ያው እንግዲህ ብር ስትፈልጊ ታጫለሽ ነው እንጂ እኔ ደህና ቢዝነስ ማንቀሳቀስ ወጣት ነኝ። ወጣትነቴን በስራ ነው ያሳለፍኩት። እንዳልኩሽ ቤተሰቦቻችንን በልጅነታችን ስላጣን እየለፋው ነው ያደግኩት እና የራሴ የሆኑ ስለዚህ አሁን በዚህ በምን ምክንያት እንደዚህ እንደሆነች አላውቅም ነው የምትለው? እሱን ማለት እሺ፣ ሌላ ሐኪም ቤት ወስዳታል አይደለ? ወደ እኔ ሰዓት መጣ በፊት ምንድን ነው የሚሉት ምክንያታቸው እነሱ? ነገርኩሽ እኮ ሐኪም ቤት እኮ ብዙ ነገሮችን ብለዋል። ግን አሁን እኮ ጥሩ ሁኔታ ላይ ነው ያለችው። ማለት ትሪትመንት ብቻ ነው የሚያስፈልጋት። በደንብ እንክብካቤ የባለሙያ እገዛ ከተደረገላት በወራት ውስጥ ልትነቃ ትችላለች ነው የተባልኩትና ስለዚህ እዛው የተሰርክባት ለምን እዛ ለምን አጨረሰ? አልኩሽ እኮ ይሄንን እኮ ምክር ያመጣው ዶክተሩ ነው አልኩሽ። እሷን አሁን እያየ ያለው ዶክተር ምንድን ነው የሚለው? ከቻልክ በግል የሚከባከባትን ባለሙያ ቅጠርላት ነው ያለኝ። በግል ትሪት የሚያደርጋት ለምን በዚህ ሁኔታ እኔ እሷ መንከባከብ ስለማልችል በዚህ ነገር ብሎ የሚገርምሽ ዶክተሩ ነው አንቺ ነው ላይ ግን አሁን በጣም ብዙ ሰው ነው ያለብኝ እንደዚህ ተቸገሪልኝና እኔ ማለት እኔ አሁን እኮ ምንም አይነት ረፍት የለኝም። ይልክ እንደምታየኝ እዛው ሐኪም ቤት ነው የምሰራው ታውቃለህ። ከዛ ስመጣ ደግሞ በቃ አንዳንድ ሰዎች ቤትም እዚህ ሊመጡ ይችላሉ። ያው እነሱንም ትሪት አደርጋለሁ። ምንም አይነት ጊዜ የለኝም። ችግር የለውም አመጣታለሁ። አስፈላጊ ሲሆን አመጣታለሁ። አይ ልልክ የፈለኩት እህትህንም ቢሆን እዛው ለምን አጨርስም አልኩሽ። ምክንያቱም ምንም አይነት ሰዓት የለኝም ማለት ነገርኩሽ እኮ እዛ አልተቻለም። እኔ በጣም ቢዚ ነኝ። ነገርኩሽ እኮ አሁን አንቺን ሁላ እኮ የተጠቀምኩት አሁን አንተን አምጣት ካልኩክ በኋላ ራሱ አሁን ነው እያሰብኩት ያለሁትና ትሪት ላደርጋት እችላለሁ። ምክንያቱም እኔ ምንም አይነት ሰዓት የለኝም። እንዴት መሰለሽ ሲስተር ማለት እንደነገርኩሽ አንቺን ራሱ የጠቆመኝ ዶክተሩ ነው። እኔን ጋር ዶክተር? አዎ። ምንድን ነው እኔ ጋር የጠቆመኝ? ሲስተር ትዕግስት የምትባል አለች። የቤት ለቤት አገልግሎትን ትሰጣለች እና እዛ ከዚህ በላይ ማስተኛት አይችሉም። ሕክምና እኔም እኮ እዚህ ማስተኛት አልችልም። የመተኛ ቦታ የለኝም። ልትተኛ አይደለም እኮ ቆይ አዳምጪኛ። እዛ ከዚህ በላይ ሆስፒታል መቆየት ስለማችል ቤት ወስደናት ሕክምና ጋር ያላትን ክትትል ጨርሳለች። አሁን የሚያስፈልጋት ሙያዊ ድጋፍ፣ እንክብካቤ እንደዚህ አይነት ነገሮችን ነው የሚያስፈልጋት እንጂ በሕክምናው ዘርፍ ያለውን ጨርሳለች። አሁን አልፎ አልፎ መድኃኒት የምትጠው አንዳንዴ አልፎ የሚሰጣት መርፌ አለ። እሱ ደግሞ የሆነ እሷ እንዲሻላት የሚያደርግ ነው እንጂ አሁን በሂደት ወደ ራሷ እንድትመለስ የሚያደርግ እንክብካቤ ነው የሚያስፈልጋት። ስለዚህ ለዛ ነው እዛ ላቆያት የማልችለው ማለት ነው። እና ስለዚህ አንቺ ደግሞ ቤት ለቤት አገልግሎት እንደምትሰጪ ሰማሁ፣ ሰዎች እንደምትረጂ ሰማሁና አሁን ሁላ እኔ አንቺን መጥቼ ማዋራት የፈለግኩት ምንም ችግር የለውም። አሁን አንቺ ካለሽ ሰዓት በሳምንት አንድ ቀን ሁላ በቂ ነው። እኔ ልምነግርሽ ነገር ብር ደግሞ ትልቅ ብር ነው የምከፍልሽ ማለት ነው። ትልቅ ብር ነው የምሰጥሽ። ደግሞ ትልቅ ብር በምን ምክንያት ለኔ የምትሰጠኝ አንተ? ትልቅ ብር በምን ምክንያት ማለት እኮ ትልቅ ብር ነው የምሰጥሽ አልከኝ። አዎ ማለት እህቴ ብቻ ትዳንልኝ እንጂ በእልምሽ ትልቅ ማለት ያው አንቺ በየብር ችግር እንዳሌለብሽ አውቃለሁ። ግን ደግሞ በቃ ማታስቢውን ነገር ነው የማደርግልሽ። የምሬ ነው። እና አሁን ምንድነው እንደነገርኩሽ እንግዲህ ወደ ሐሳቤ ስገባ ዶክተሩ አንቺን እንትና ቢልም ግን አንዳንድ ከዚህ ጋር እንደሚሄድ ባክግራውንድ ያሉትን መረጃዎችን ይዘህልኝ እንድትመጣ ፈልጋለሁ። እኔም ፈርሜ ልስጥ ስላለኝ ትንሽ ስለ አንቺ እንድትነግሪኝ እፈልጋለሁ። ስለ እኔ ምን አይነት ነገር ነው እንድነግርኝ? ስለ አንቺ ስለ ጤና መረጃ ከትምህርትም አንጻር ያው ሲስተር እንደሆንሽ አውቃለሁ። ትንሽ የተወሰኑ ነገሮችን ብትነግሪኝ ደስ ይለኛል። ለምን ስለኔ አሁን አውቀክ ነው የመጣከው ብዬ ከሆነ ስለዚህ መንገርኛ አይጠበቅብኝም። እንዴት መሰለሽ አውቄ የመጣሁት እንደነገርኩሽ አውቄ የመጣሁት ጥሩ ቤት ለቤት አገልግሎት እንደምትሰጪ ነው። ግን ደግሞ የአንቺ የጤና የትምህርትን ባክግራውንድም ሆነ በደንብ ማወቅ ይጠበቅብኛል። ምን ያህል ጊዜ አገለገልሽ? በዚህ ምን ያህል ዓመት አገለገልሽ? እኔ እንኳን በዚህ በሙያዬ ቆየሁኝ አንድ 8 ዓመት ይሆነኛል። 8 ዓመት እንደዚህ የቤት ለቤት አገልግሎት መስጠት ከጀመርሽ? የቤት ለቤት እንኳን ይውልክ ማለት 1-4 ዓመት ይሆነኛል። እና ማለት ቤት ለቤት ብቻ አይደለም እየሄድኩ ያለሁት። ይሄ እንደምታየውን ቤት ባለቤቴ ነው ይሰራልኝና እዚህም ቤት አክማለሁ። ውስጥ አልጋ አለ፣
እንደውም አሁን የተኛ ሰው ሁሉ አለና እዚህም ቤት ጭምር ነው ማገለግለው። አስተኝተሽም ህክምና እና ለምንድን ነው እኔ ማስተኛት አልችልም ያልሽኝ? ማለት በቃ መጀመሪያ እኔ አላመንኩክም። አንደኛ ካሜራ አለ ተሸፋፍነካል። ስለዚህ ነው የውሸትክን መስሎኝ ለዛ ያው ጥርጣሬም ነውና እንትን እላለሁ አስተኛለሁ እዚህ እና እየሰራሁኝ ነው። እና ይሄን ቤት እንዳልኩክ ግን እንዴት ተጀመረ ማለት ይሄ ነገር ብዙ ሰው የማያስቡት ነገር ነው። ሀገራችን ላይም በዚህ ዘርፍ በጣም ትልቅ ድክመት አለ። እንግዲህ በውጭ ሀገራት የታወቀ ነው። ዶክተሮች ቤት ለቤት ሄደው አገልግሎት መስጠት እንግዲህ በተለያዩ መንገዶች የቤተሰብ ዶክተር እንደዚህ የታወቀ ነው። አንድ ሰው ሲታመም ሁሌ ሮጦ ወደ ሆስፒታል ብቻ መሄድ ሳይሆን ዶክተሩም የተለያዩ ፈርስት ኤድ ቀለል ያሉ ህክምናዎችን ቤት ውስጥ ይሰጣል። እና ከዚህ አንፃር እንዴት ነው አንቺ ይህንን ነገር አስበሽ የተነሳሽው? ያው እኔ እንዳልኩ ከደረሰብኝ አንፃር ነውና። ምንድን ነው የደረሰብሽ? ከቤተሰቤና የሆነ ጊዜ ላይ አክስቴ ነች እና መውለጃዋ ደርሶ ማለት በአቅራቢያዋ ሆስፒታልም አልነበረም። እንደ አጋጣሚ ሆኖ ሌሊት ላይም ነበረ፣ መጓጓዣም አልነበረም እና ቶሎ የሚደርስላት ነገር ማለት በአጠገቧም አዋቂ ሰው ምናምን ስላልነበረ እዛ ማኪም ቤት ባለመድረሷ ምክንያት ህይወቷ አልፏል። ከዛ የተነሳ ነው ማለት አንዳንዴ ምን አለ መሰለክ ከአቅም ማጣትም ሊሆን ይችላል። በተለያዩ ምክንያቶች ላይደርሱ ይችላሉ። ሆስፒታልም ሊሆን ይችላል፣ አቅራቢያም ክሊኒክም የትም ቦታና እዛ መምጣት ሳይችሉ ይቀሩና በአጋጣሚዎች ለተለያየ ነገር ህይወታቸውም ሊያጡ ይችላሉ እንዳልኩክ በቃ። እና ደግሞ በቃ የሆነ አደጋ አለ አይደለ? የሆነ አይነት በሽታ ላይ ሊጋለጡ ይችላሉና ከዛ አንፃር በቃ ይሄንን አስቤ ነውና አሁን አንዳንድ ሰዎች አቅም አብዛኞቹ እንግዲህ የሆነ ቦታ ለመንቀሳቀስ አቅም ላይ ኖራቸው ይችላል። ስለዚህ ምን አሰብኩኝ ባሉበት ቦታ ሄጄ እነሱን ለማከም እንደገና ደግሞ አንዳንዶቹ ደግሞ መምጣት የሚችሉትን ደግሞ እዚች ያው ባለቤቴ ነው ይሄን ቤት ይሰራልኝና ባለቤትሽ ይደግፍሻል ማለት ነው በዚህ ስራ? በደንብ ለዛም ነው ይሄን ቤት ይሰራልኝ። አዎ እንግዲህ እዚህ ግቢ ውስጥ ስገባ በጣም ትላልቅ ቤቶችን እያየሁ ነበርና እዚህ ውስጥ ድምጽ ሲሰማ ነው ወደዚህ እንትና ያልኩት። አዎ ይሄን ቤት ለዚች ይሄንን አገልግሎት የምሰጥበትን ቤት ነው ይሰራልኝና እንዳልኩክ መምጣት የሚችሉትን እዚሁ አስተኝ እንጂ እዚሁ አክማለሁ። የማይችሉት ጋር ግን እንዳልኩክ በተለያየ ምክንያት ሊደርሱ የማይችሉትን ነገር ሄቼ አያቸዋለሁ እሱ። አዎ በጣም የሚገርም ቅንነት ነው። እንግዲህ ሰው ልጅ እንግዲህ በቅንነት እንዲህ ሲንቀሳቀስ ብዙ ነገሮች ደግሞ ይወሩበታል። ግን ትዕግስት የምታከማቸው ሰዎች በቃ ብር ያላቸው ሰዎች ብቻ ላይ ነው ትኩረት የምታደርገው የሚባል ነገር አለ። አይ እሱ የተሳሳተ መረጃ ነው። ምክንያቱም እንዳልኩክ እኔ ቤት ለቤት የሚሄደው አሁን እኮ ነግሬካለሁ፣ ብዙዎቹን አቅም የላቸውም። ስለዚህ ባሉበት ቦታ ላግዛቸው ነው የሚሄደው አቅም ስለሌላቸው። ስለዚህ ሰው ዝም ብሎ የሚያወራው ነገር ነው ማለት ነው። እሱ ዝም ብሎ አሁን የሰማሁት እንደዛ ስለሆነ ነው። ሰው ምን ይላል በቃ እሷ እኮ በቃ ሽፋኑ ነው እንጂ ለሰው ታስባለች፣ ለሰው ትጨነቃለች። እንደዚህ የሚለው ማን ነው ማለት ውጪ ላይ ሰማሁት ነው እንግዲህ። ይሄ ምቀኛ ወሬ ነው እንጂ ድሮም እኮ ይኸውልህ አበሻ ጥሩ ነገር ስትሰራ አይወድም። ስለዚህ ከኋላ ሌላ ነገር ነው የሚለው። አንቺ የሌለውንም አገዛለሁ ነው የምትይው? እኔ በደንብ ይህ ነገርኩህ እኮ። እኔ አብዛኛውን ጊዜ ቤት ለቤት የሚሄደው አቅመ ደካሞች ጋር ነው፣ እነሱን ነው ማግዘው። ስለዚህ ብር ባየች አይኗ ሰው አያታይም ብሎ የሚያወሩትን ነገርስ ይሄ ምቀኛ ወሬ ነው። ምን ማለት ነው? ብር ባየች አይኗ ማለት እኔ እንጃ። እኔም እኮ ይሄንን ስሰማ እንዴት ሰው ምንም እንደዚህ አይነት ስራ ባሌለበት ሀገር መቼም ማንም ሰው ያው ወዳጅ እንዳለ ሁሉ ጥላት አለብክ። ይሄ ጥላት ወሬ ነው። ኦኬ ሰምተሽ ታውቂያለሽ? ግን እንደዚህ ስትባል እኔ ሰምቼ አላውቅም። ግን ልልክ የፈለኩት አንተ አሁን ስላልከኝ ያው ጆሮ ለባለቤቱ ባዳን ይባል አይደለ? ያው እንግዲህ አንተ ከነገርከኝ አንፃር ነው እንደዛ ያልኩህ ሊሆን ይችላል። እስኪ በጣም አሁን ስትነግሪኝ ደግሞ አንድ ያስገረመኝ ነገር አለ። እንግዲህ እኔም በደንብ ማወቅ ስላለብኝ ነው። አንቺም ቀና ሴት ነሽ። በጣም ስለ አንቺም ደግሞ ጥሩ ነገሮችም ደግሞ ይወራል። እንደዚህ ሰውን በማገዝ አሁን ሰው በሙያው አይደለም። አሁን በዚህ ጊዜ እኮ በጣም ጊዜው የተቀየረበት ነው። ሰው አቅመ ደካማን የማይታገዝበት ማለት ሲፈለኩት አሁን መንገድ ላይ ሰው እቃ ተሸክሞ ቢሄድ ጊዜው መፈራራቱን ላመጣበት ጊዜ ላንቺ ግን ሰውን ቤትሽ ድረስ ቤት አሰርተሽ በየሰው ቤቱ እየሄድሽ በዚህ ልክ ራስሽን ሰተሽ ነው ሰውን እያከምሽ ያለሽው። እንግዲህ እውነትም ነው
ውሾች ይጮሃሉ ግመሎች ጉዟቸውን ይቀጥላሉ ይላል አይደል አባባሎችም አሉና ለዚህ ላደንቅሽ እፈልጋለሁ ግን አንዴ ነገርሽኝ ነገር አሁን በጣም የሳበኝ ነገር ምንድነው ይሄንን ቤቱን ላይ ይሰራልኝ ባሌ ነው ያልሽኝ ማለት ግቢያችሁን እያየሁ ነበር በጣም የሚገርም ቪላዎች አሉ ይሄንን ደግሞ ለይታችሁ ለዚህ ህክምና ብቻ ፐርፐዝ ብላችሁ ነው የሰራችሁት ባልሽ ማለት በጣም ለሌሎችም ባል ተምሳሌት ነው ማለት እንዳልኩት ባለቤቴ በጣም ነው የሚያግዘኝ እና እኔም ከቤተሰብ የተነሳ ነው ብዬካለሁ ከደረሰብኝ አንፃርና ይሄንን ነገር መስራት እፈልጋለሁ ማለት ሁሌ አንዳንዴ መሄድ ማልችልባቸው ሊሆን ይችላል ከስራም እስከመውጣ ድረስ ምናምንና እንደዚህ ደግሞ መምጣት የሚችሉ ሰዎች ካሉ ማለት እዚህ ጋር ቤት ሰርተክልኝ ደግሞ እዚህ ስባግዛቸው ስለው እንዳልኩት ተስማማ ሰራልኝ ቤቱንና ያው በደንብ ያግዘኛል በጣም የሚገርም ነው ምንድነው የሚሰራው ባልሽ ማለት ባሌ የተለያየ ስራ ነው የሚሰራው ማለት እንደዚህ ነው አይደለም ግን የተለያየ ስራ ኦኬ እሱም እንዳንቺ በህክምና ሙያ ላይ ነው ያለው ያው ተቀራራቢ ነን አንድ አይነት ተመሳሳይ አይነት ስራ ነው የሚሰራው ይቀራረባል አንድ አይነት ባይልም ይቀራረባል እና ይሄ ነው ግን ስለ ባለቤቴ እኮ መንገር አይጠበቅም አይ እኔም እኮ ይገርመኝ ያው ተምሳሌትም ይሆናል አይደለ ያው እዚህ ማድነቅም ደግሞ ጥሩ ነው ሰው ፖዚቲቭ ኢነርጂ ነው አይደለ ሰው ማድነቅ አንቺም ደግሞ እንደዚህ ስትይኝ ባሌ ነው ይሰራልኝ ስትይ በጣም ትንሽ አፕሪሺዬሽን ያስፈልገዋል ብዬ ስላሰብኩ ነው እሱ ልክ ነክ ስለዚህ ባልሽ ምንድነው የሚሰራልሽ አይ ስለ ባለቤቴ ምን ስራ ማለት ለአንተ አያስፈልግም የምትፈልገውን ነገር እኮ ሁሉ ነገር መረጃ ነገርኩ ምንድነው ደግሞ መሰለሽ አሁን እኔ ትንሽ ማለት እዚሁ አሜት እንዳይሆንብኝ አይደለ የሆነ የሰማሁትን ነገር እዚሁ ጠይቄሽ ባልፍ ደስ ይለኛል አሜት ከሚሆን እሺ አይደለ ያው እኔም ያው ባለውለታይም ልትሆኝ ነው ስለዚህ ምንድነው የሚወራው ግቢያችሁ በጣም በቃ በጣም በቃ ሌክዠሪየስ የሆነ ግቢ ነው ያየሁት በጣም የሚገርም ነው በዚህ ልክ አልጠበቅኩትም እንዴት ነው ግን በዚህ ህይወት በዚህ ደሞዝ እንደዚህ አይነት ቤት መስራት አይከብድም ማለት እንዳልኩህ እኔ ሰራለሁ ባለቤቴ ይሰራል ምንድነው ዛሬ በጣም ሰውስቶል ምናምን አይ ህክምና ፈልገው ነው አይ እኔ ማግዛቸው ሰዎች ናቸው ባልሽ ነው አዎ ባለቤቴ ነው ሰላም ነው እንዴት ነህ አባት ሰላም ነው እንዴት ነህ ግባ ተቀመጥ ህክምና ፈልገው ነውና እርዳታሽን ፈልጌ ነው አለኝ ምን አስፈልገ ያው ሰው ምናምን ካሜራ አይ ተቀመጥ እርዳታ ፈልገ አዲስ መጀመሪያ ወሬ ምንድነው ካሜራው ምናምን አይ ካሜራው ጠፍቷል እንዲሁ ዝም ብለን ነው ይዘን የነበረው አይ ተረጋጋና ቁጭ በልና አወራን ቆይ እሺ መጀመሪያ ወሬኝ አንተ ራስህ ተከናንባል እዛ ሀገር ሰው አለ አው ለሷ እኮ ነገር ያት ነበር ዝም ብለሽ ሰው ማስገባት አለብሽ ነግሬሻለሁ እርዳታ ፈልጌ ነው አለኝ ለሲስተር ትክስት እኮ ነግሬያታለሁ እስኪ ተቀመጡና እናውራ ተቀመጥ እኮ ምንድነው ቆይ አንተ ተከናንባል እዚህ ካሜራ ደቀናል እዛ የሀገር ሰው ቆሟል ማለት እኔ እኮ እሷን ፈልጌ ነው የመጣው ጥያቄ ገባኝ ግን ያ ሁሉ ሰው እዛ ጋር መቆሙ እዚህ ጋር ካሜራ መደቀኑ ምንድነው አስፈላጊ ካሜራ እንዲሁ ነው ቅድም ይዘን ነበር ለሷ ምክንያቱን አስረድቻታለሁ አሁን ላይ ዝም ብሎ ተዘግቶ ነው ያለው ተዘግቶ እኔ ይቅርታ አድርግልኝና እኔ እንደዚህ አይነት ነገር አይመቸኝም አንቺም ደግሞ ሲጀምር ታውቂያለሽ አይደል በቃ ስራስ ከሆነ ድረስ መስራት ካለብሽ ስራሽን በስነ ስርዓት ነው መስራት ያለብሽ አሁን እኮ ጨረስን ካሜራ ደቀነሽ ምናምን ነገር አሁን እኮ ጨረስን አይ ካሜራው ጠፍቷል አሁን ካሜራው ጠፍቷል እነሱንም አስወጥቷቸዋል ግን እህቴን እንታግሽኝ ፈልጌ ነው አሁን በቃ እህቱን እንድረዳለት ነው ሶ በቃ ይታለች እሱ እኮ ነው እያወራን ያለ ነው ስለቱ የእህቱን ነገር አስረዳኝ ስለዚህ ይዤ እመጣለሁ ነው የሚለው እኮ በቃ ይዛሃትና ህክምና ይደረግላታል አለቀ ሌላ ምን ቁጭ ብሎ የሚያስወራ ነገር አለ ነው ወይስ ያ ነገር አይደለም አሁን እንዴት መሰለህ አሁን እንደ ጤና አሁን ከሷ ጋር በጤና ንግግሩ ያወራን ነው ተረዳኝ ወንድሜ ለምን ያው አይደለ አውርተናል ግን አሁን ጨረስን እህት ወይ የምትመጣ ከሆነ እህት ትምጣና አይ አልጨረስንም እሺ ምን ይቀራል ምንድነው ስለምንድነው ምንድነው እያወራችሁ ያላችሁ ስለ ህክምና ስለ አንዳንድ ነገር ነው እየጠየቀኝ ያለው ሶሽ ይቀጥልና ቶሎ ጨረስና ግን እሺ አይ ጅሮችን ሰብስበው ወጣልኝ ቶሎ የምን ጅለ ነው የምትል በቃ ይኸውልህ ሰብስበው ወጣልኝ እኔ ቤቴ ነው አይደል ይሄ በቤቴ ደግሞ የማዘዝ መብት አለኝ አይደል ትችላለህ ግን ስለዚህ በቃ ይኸውልህ አሁን ስራህን ጨርስ አውሩ የምትጨርሱት ነገር ጨርሱ ከዛ በኋላ አይ ከኔ ጋር በቃ ጨረሰ እኮ ምን የሚቀር ነገር ምን አለ እርዳታ እኮ ነው የምፈልገው እህትን ይዛት ሌላ ነገር እኮ ሰው ሰብስቦ መምጣት ምናምን የሚያስፈልግ ነገር አይደለም ሲጀመር አይደል እንደገና ደግሞ እህት ካሁን ያለችበት ሁኔታ እዚህ መምጣት ማትችል አይነት ነች ኦኬ እንደዛም ከሆነ ችግር የለውም ይጄ ማየት እችላለሁ
ማትችል አይነትም ከሆነ ማለት እኔም እኮ ቅድም አልችልም ስላልችኝ ነው እንጂ በቃ ማለት እኔ ሁላ እየጨነቀኝ ነበር። አሁን እንዴት ነው ማመጣት የምለው ግን ደግሞ እኔ ማለት ቅንነትሽም ስላሸነፈኝ በጣም ቀና ሴት ነሽ። የምሬን ነው የምልሽ። የምር በቃ በጣም ነው የማመሰግንሽ ማለት ነው እንደዚህ በፖዚቲቭ የኔን ሀሳብ በመቀበልሽ እና እኔ አንቺ እንደዚህ ለእኔ ጥሩ እየሆንሽ ዝም ብዬ መውጣት አልፈልግም። አንተም ወንድሜ ሁለታችሁንም የሚመለከት ነገር ስለሆነ ነግሬያችሁ መውጣት ነው የምፈልገው። ለምን ምንም ቢሆን አንቺ ለኔ ባለው ውለታ ነው እየዋልሽልኝ ያለሽው። አንቺ ይሄንን ነገር እንድታርግ ያደረገሽ ደግሞ አንድም ባል ነው አይደለ? የአንቺ ጥንካሬ የሆነው የሱ ጉልበት ነው። አንቺ ጠንክረሽ እንደዚህ ሰውን እንድታግዢ አሁን ለኔም ልደርሺ የምትይው እሱ ስላገዘሽ ነውና ስለዚህ ነው እኔም በቃ ውስጤ እየተብከነከነ ነበርና ነግሬ እናንተም እንድታውቁ ፈልጋለሁ። ለምን ከውጪ ከምትሰሙ ምንም ቢሆን ባለውለታዬ ናችሁና ከኔ እንድትሰሙ ነው። ለምን ውጪ ላይ ስለናንተ ብዙ ነገር ይወራል። እሺ ሰማን እኮ ላውን ምንድነው ይሄን ሁሉ ነገር ግን አይደለም ውጪ ላይ እንዴት መሰለ ውጪ ምንም ነገር የሚወራው ነገር እኛ እናውቃለን። በቃ እናውቃለን። ምንድነው የምናውቀው? እኔ ብዙ የማውቀው ነገር አለ ውጪ የሚወራው ነገር። ስለዚህ ምንድነው እኔ አላውቅም ነገር ይኸውልህ አንድ ነገር ልንገር ውጪ የሚወራው እሺ ንገረኝ። እኔ ምን ነገር አላውቅም። እኔ አላውቅም። እስኪ ንገረኝ። እኔ አሁን ስለማላውቅ እስኪ እሱ ንገረኝ። ምንድነው የምታውቀው? አይ እስኪ አንተ ንገረኝ። እኔ አሁን ንገረን እስኪ አላውቅም ማለት እሺ ማለት አሁን እንግዲህ ግቢያችሁ ቅድምም እንዳልኩሽ በጣም የሚገርም ግቢ ነው። ይሄ ደግሞ በእናንተ አቅም እንዴት ተቻለ እያልኩ እየጠየቅኩሽ ነው አይደል? ቅድም ባልሽ እየመጣ እና ስለዚህ ከዚህ አንፃር ይሄ ንብረታቸው እንዴት እንደመጣ ራሱ አይታወቅም። የንብረታቸው ምንጭ ራሱ ምን እንደሆነ አይታወቅም ይላሉ ሰዎች። ስለማለት ነው አይታወቅም ማለት ሰው ስለኛ ነው እንዴ ቁጭ ብሎ የሚያወራው? እንደምን ሀገባቸው? እኔም እኮ በቃ በጣም ማለት እኔ ደግሞ ስላንቺም ከሌላ ቦታ ሰማ ቀና ለሰው የምትደርስ ጥሩ ሰው ስለተባልኩኝ አሁንም ደግሞ እንደዛ እንዳየሁኝ ለምንድን ነው በጣም በቁጭት ነው ይሄንን እያልኩሻለሁ። እንዴት ነው ሰው የእናንተን ስም የሚያጠፋው? ሰው እኮ የፈለገውን ነገር ማውራት ይችላል አይደል? እሱ በቃ ማንም ሰው ደግሞ ከሰራ የማይቀየር ሰው የለም። ስለዚህ እኔ የምሰራለሁ እሱም ይሰራል። እኔ ደግሞ ታውቃለህ ያለ ረፍቱላ ነው የምሰራው። እሱም በደንብ ይሰራል። ግን በዚህ ልክ ህይወታችሁ እስኪለወጥ እንደዚህ አይነት ትልቅ ቤት እንዲኖራችሁ ግቢያችሁ ራሱ አንድ ሰፈር ነው ግቢያችሁ። ለምን ተለወጠ ነው? እንዴት ነው ነገሩ? አይደለም ከየት መጣ? አይ ግን አንተን ግን አንተን ይመለከታል እንዴ? ማለት እኔ እኮ ለእናንተ አስቤ እኮ ነው። እኛ ምንም የፈለገም አይነት ቤት ይኖረን አንተን እዚህ ውስጥ ያገባካል? እኔን እኮ አይመለከተኝም። ስለዚህ ታዲያ ለምን ትጠይቀናለህ? ግን የሰው ወሬ ደርሶ አይምሯችሁ በቃ ይድረሰን ቶ የፈለጉትን ይበል በቃ። እሺ ከየት ነው ያመጣችሁት? የምሬን ነው የምትወራው አንተ? ከየት ነው ያመጣችሁት? አይ ማለት በክብር ስለወራን ነው ቁጭ ብለን አይደለም። ታማብክ ነው ወይስ ጥያቄ ልጠይቀን ነው የመጣው? እቴ ታማብኝ እኮ በቃ ሌላ ነገር ለምን ትጠይቃለህ? በቃ ምንድነው ሌላ ተርፎር የሚያስወራ ነገር? ተርፎር የሚያስወራ ነገር አለ እዚህ ጋር? አይ እኔ እኮ እንትናችሁን ከያ መጣችሁ ሰፈር ውስጥ እንደዚህ ስታማለ ምን አገባ ሲጀመር ስለኛ ስም ታጣሩ? የሚገርም እኮ ነው። እሺ ማለት እኔ እኮ ስማችሁ እንድታጸዱ ብዬ ነው። አይጽዳ በቃ ይቆሽሽ እንደዚሁ ይቀጥል። እኛ ምን አገባል? ስማችንን አንተ ስለነገርከን አይደለም እናጸዳው፣ እኛ በስራችን ነው። አንተ ምን ነበር የምትሰራው? ወደኔ ገባ ስለኔ ይውል ሲጀመር ስለኔ አይመለከት ፈልገህ የመጣው እሷን ነው አይደል? ስላንተ ብዙ ነገር ይወራል በየቦታው። ለምን ይወራል? ለምን በውሸት ይወራል? ለምን ስማችሁን አታጸዱም እናንተ? ለምን ሰው ስማችሁን ያበላሻል? ምንድነው? ለምን ስማችሁን ያጠፋል? ይበላሽ። እኔ ምን አገባኝ? መምጣት የሚፈልግ ሰው ይምጣ። የብር ችግር ነው ብን አይደለም እዚህ ጋር ነገር ማውራት ይችላል። መብቱ ነው የፈለገውን ነገር። ሰው ስላወራ እኛን ምንም ነገር ማድረግ አይችልም። ስለዚህ ሰው ለምን አወራ ብለን አንተ ስማችሁን አጽዱ ማለት ምን ማለት ነው? አይ ትላንት ሬሳ ምንድን ነው የምታወራው? የምን ሬሳ ነው የምትለው አንተ? ስለምን ሬሳ ነው የምታወራው? ምንድን ነው እንዴ? ተረጋጉ እንጂ። ስለምን ሬሳ ነው የምታወራው? የኔ ጌታ አንተ ይኸውልህ ሰማክ ነው የምትመጣው? ቆይ ሁሉኝ አልፈልግም። ይኸውልህ ለምንድን ነው ስለኛ የምታጣራው? ሲጀመር ስለምን ሬሳ ነው የምታወራው? ተረጋጉ ማለት ተረጋጉ። አይ እኔ ምንድን ነው ግን ደነገጣችሁ እንዴ? አንተ ያማል የምታወራው ነገር ግን ታውቀዋለህ? አይ እኔ እኮ አሁን እያልኩ ያለሁት ምንም ያንተ ነገር አላማረኝም። እባክህ ትወጣለህ ማለት ነው። ቆይ ይሄ እህቴና ሞት ነው እንደዚህ የምትለው ነገር ሁሉ የውሸት እየመሰለኝ ነው። አይደለም እየጠየከን ያለው አንተ ስለማይመለከትህ ነገር ነው። አይደለም ቆይ ስሚኝ ማለት እና ሻውን ስለምን ሬሳ ነው እየጠየከን ያለከው? እንዴት መሰለሽ? ቆይ ልንገርሽ ማለት እኔ እህቴ እንደነገርኩሽ ከባድ ሁኔታ ውስጥ ነው ያለችው። እሱን ነግረከኛል። አሁን ስለምን ሬሳ ነው እየጠየከን ያለከው? ማለት ሬሳ
አይ ማለት እሱ ይሰራበት የነበረ ስራ እንደሆነ አውቃለሁ። እሱን ደግሞ ስለእናንተ ትንሽ ለማጣራት ሞክሬያለሁ። አሁን እዚህ ጋር ቆይ እሱም ሆነ እኔም ሆነ ምን አገባችሁ እናንተ? የፈለግነውን ስራ ብንሰራ ማን ይመለከተዋል? ምን አልኩኝ? ቆይ ሲጀመር ቆይ ለምንድን ነው እሱ የምታጣራው? እኔ ያልገባኝ ነገር እሺ ልንገርህ። ማለት እህቴ ለእሷ ነግሬያት ነበርና አንድ ያለችኝ እህቴ ናት። በቃ በሁሉም ነገር ውስጥ እንደ እናት እንደ አባት ሆኜ ያሳደግኳት እህቴ ናትና አሁን ላይ በቃ በጣም እንክብካቤ ያስፈልጋታል። መጥቶ የሚንከባከባትን ሰው ደግሞ በደንብ ማወቅ ፈለግኩኝ። ባክግራውንዱን ማወቅ ፈለግኩኝ። ሳጣራ እሷ ለታመሙት መድኃኒት የምትሰጥ፣ አንተ ደግሞ ለሞቱት እረፍትን የምትሰጥ ሰው መሆንን ማለት እኔ የሰማሁት ነገር ነው። እና የሰማሁ ብዙ ነገር ይወራል ብያለሁኝ አልቀድምም። ይሄ እኮ መጥፎ ነገር አይደለም እኮ ስራ እኮ ነው። ስራ ነው አይደለም? ማከምም ስራ ነው። ሬሳ መገነዝም ስራ ነው አይደለ? ስራ ነው። ግን ታዲያ ምንድን ነው ጥያቄ ለምን አስፈልገ? ስራ ነው። እኛ መተዳደሪያችን ነው፣ ገቢያችን ነው አይደለም ማለት። ግን አሁን አንተን እዚህ ጋር መጠየቅ ምን አስፈልገ? ለምን ቅድም ካልሽኝ አንፃር ነው። ቅድም ይሄን የመሰለ ቤተ መንግስትን የሚያህል ግቢ ውስጥ ተቀምጣችሁ እንዴት ነው በዚህ ብር ልታመጡ የቻላችሁት ብዬ ነው የጠየቅኩት። ቅድም በቃ እንዴት መጣ እኮ አይደል? ሰራን። እንዴት ቀን ከሌት ነው የሰራ ነው። ምን ሰራችሁ? ምን ማለት ነው? ምን ሰራችሁ ማለት ምን ማለት ነው? ማለት በዚህ ልክ ሰው እንዴት በዚህ ስራ ብቻ ሊለወጥ ይችላል? በደንብ ተከተለነው እኛ እንደኛ ልሰራ ነው አይደለም። ባለህበት ስራ ወጥረ ስራ ቀን ከሌት ልፋ በቃ አለቀ። ሌላ ምንም አዲስ ነገር በዚህ ልክ እንደዚህ ትቀየራለህ። ምንድነው እንደዚህ ሰፊ ግቢ ነው ትቀየራለህ። ለምን አትቀየር? ስራ ለመስራት ለመጣር ሞክር መጀመሪያ አንተ። እኔ እኮ ጥራለሁ፣ ነግሬሻለሁ። እኔም እኮ የእህቴ ያለችበት የእህቴ ህመም ነው እንጂ በዚህ ልክ ራሱ እንድቸገር ያደረገኝ እኔ ደህና ቢዝነስ ያለኝ ሰው ነኝ። የብር ችግር የለብኝም። ግን ለእህቴ ማሳከሚያ የማወጣው ገንዘብ ብዙ ነገር ነው። በቃ ኢኮኖሚ በቃ እንዲያሽቆለቁል ያደረገው በብዙ ነገር እንድቸገር የሆንኩት እንጂ እኔ ችግር የለብኝም። ግን ትንሽ የእናንተ ህይወት ደግሞ ብዙ ሰው የሚያወራ ነገር ነው። ምንድነው እንዴት ነው እንደዚህ ብቻ እየሰሩ ህይወታችሁ ሊለወጥ የቻለው? በዛ ላይ እሱ ሱቅ አለው፣ የሬሳ ሳጥን ሱቅ አለው። አላችሁ አይደለ? አላችሁ። ለምን የምታጣራው? ቆይ ስለኛ የሬሳ ሳጥን ሱቅ አላችሁ አለኝ። ለምን የምታጣራው? እንዴት ሰው በዚህ ልክ ሬሳ ክፍል ውስጥ ገናዥ የሆነ ሰው እንዴት ነው በዚህ ልክ ህይወቱ እንደዚህ ትላልቅ ሱቆች እዛ ላይ አንተ ቤት አይቻልም ነው? ቆይ አይቻልም? ይሄንን ስራ የሚሰራ ሰው ሬሳ ሳጥን መሸጫ መክፈት አይችልም? ብዙ ሰው ስለሚያግረመርምባችሁ ያውራ። ሰው ሲጀመር ላጠገብ አልደርስ ሲል ነው የሚያወራው። ምን ብለንካል? ሰው የፈለገውን ያውራ ብለንካል። በቃ ስለዚህ ያ ደግሞ አንተን አይመለከትም። ለምን ትጠይቀናለህ እንዴ? እሱም ሆነ የፈለገውን መስራት ይችላል። እኔም ደግሞ የፈለኩትን ስራ መስራት ይችላለሁ። ስለዚህ ችግር የለውም። ሰው አውራ። ስለዚህ አንተ መተህ ለምን ትጠይቀናለህ? እሱ ችግር የለውም። ያው እኔም እንዳልኩሽ ያው ካሜራውን ላይ ይዤ መጥቼ የነበረው ስላንቺ በጣም ዝና ይወራል። ያው በዚሁ ልክ ደግሞ ጥሩነትሽንም ሳላወራ አላልፍም። ማለት መጥፎ ነገር ሆኖ የሰው ውጪ ላይ የሚያወራውን ጭምጭምታውን እኛ እንድናጸዳው እንድናስተካክለው በማሰብ ነው። እኔ እናንተን ለማስከፋት በማሰብ ሳይሆን ስላንቺ ጥሩነት ይወራል፣ ለሰው የምታደርጊው ያንንም ለሰው ላድርስ፣ ሌላው የሚማርበት ሌላ ሐኪሞችም አሉ ይማሩበት ዘንድ ነው እንጂ አንዳንቺንም ለማስቀየም ፈልጌ አይደለም። ግን ለዛም ነው አንድም ደግሞ ሳልነግርሽ የቀረሁት ካሜራ ይዤ የመጣሁት እና አመሰግናለሁ። የምር በዚህ ልክ ሁላ በትህትና ነው ያወራችሁኝ። እኔም ደግሞ ጥሩነታችሁን ስላየው ነው ይሄኛውን ነገርም አጽዱ፣ ጥሩ ነገር መውጣት አለበት። ለምን ሰው ጥሩ ነገር ሰው ሲሰራ ይኮረኩማል አይደል ወንድሜ? ሰው ጥሩ ነገር ሲሰራ መንገድ የሚዘጋው ብዙ ነው፣ ስም የሚያጠፋው ብዙ ነው። እና ይሄንንም እናንተ ብትሰሩበት ጥሩ ነው። ስማችሁን ብታጸዱ ጥሩ ነው። እህቴንም ይዣት እመጣለሁ እና ፈቃደኛ ስለሆንሽ አመሰግናለሁ። ተመልሼ እመጣለሁ። እሺ ወንድሜ አመሰግናለሁ።